እመኚ የትም አትሄድም ትገኛለች። በቃ ይሄን ብቻ ልትይኝ ነው? እመኚ ምንም ወይ ሶስት ወር ደግሞ ስኩርሻለሽ። 1 ሚሊዮን ብሩን አግኝቼ ነበር። ዛሬ ላቀብል ይመቻል? አብይን አይደል 1 ሚሊዮን አገኘ? ጭራሽ እንደሌለው ጊዜ አላጎልብህም። ይልቅ ምን ተፈጥሮ ነው? ምንም አልሰማችሁም እንዴ እናንተ? እኔማ ከባድ ጩኸት ሰምቼ ስልክ ደውዬ ጉዳዩን ሳጣራ ዶሪ ማሪ ምንድን ነው የሰማሁት? ይኸውልሽ ማሪ ምን መሰለሽ የሆኑ አሮጊትና ጣል ልጅ በከባድ መኪና ተገጭተው ሞቱ አሉኝ። ምን ማሬ ዛሬም በድጋሜ ራሷን ስታ ወደቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር እያደረጋችሁ እንደወትሮ ሀሳብ አስተያየታችሁን ኮሜንት እያስቀመጣችሁ ሀሳባችሁ እንድትገልጹልኝ በአክብሮት እጠይቃለሁ። ዛሬ ማሬ የገጠማት ነገር ችግር በችግር ላይ ተቀነባብሮባት ምን እንደምታደርግ ግራ ገብቷ ከበሽታው ጋርና ከችግሩ ጋር ምን ማድረግ እንዳለባት ራሷ አንስታ ዛሬም በድጋሚ ወድቃለች። ባለፈው ሳምንት ለማስታወስ ያክል ወንድሟ መሞቱንና በመዘጋጃ በክብር መቀበሩን ስትሰማ ራሷን ስታ ወድቃ ነበረ ፊልሙ ያበቃው። ዛሬ ክፍል 4 እንግዲህ ዛሬም በድጋሚ እና እህቷና የእንጀራ እናቷ የሆነችው የአቶ ግርማ ሚስት እንግዲህ ወጥተው በከባድ መኪና ተገኝተው እንደሞቱ ትነግራታለች። ሄቨን ይሄን የሰማችው ማሬ መቋቋም አቅቷት ራሷን ስታ ትወድቃለች። ባለፈው ሳምንት እንግዲህ እንዳቀረብኳላችሁ ማለት ነው ወንድሟ በክብር እንደተቀበረ መዘጋጃ ሄዶ እንደተቀበረና ፖሊሱ እንደነገራት ሁላችንም የምናስታውሰው ይሆናል። ራሷን ስታ ከነቃች በኋላ አብይ እንደምንም ብሎ አረጋግቷት ምን ማድረግ እንዳለባቸው ማሰብ እንጂ አዘን ማብዛቱ ሀዘን ነው የሚተካው በማለት አብይ እያጽናናት እያለ እሷም ተተረጋጋች በኋላ ውሃ ጠጥቷት ወደ ፖሊስ ጣቢያ ማመልከት እንዳለባትና ወንድሜን ማን እንደገደለው እንደሆነ ማወቅ እንደምትፈልግ እኔም ፈጣሪ አድኖኝ እንጂ እኔንም ገለውኝ ይሆናል። ምናልባት ለምን ይሆን እኛ ዘራችንን ለማጥፋት የሞከሩት እኔም ፈጣሪ ባይተርፍልኝ እኮ አብይ ገለውኝ ነበረ በማለት ለአብይ ተነግረዋለች። ለማንኛውም አይዞሽ ብሎ ካበረታታት በኋላ ፖሊስ ጣቢያ እንሂድ ስትለው እንዴት አድርጎ ፖሊስ ጣቢያ ሄዶ እንዴት እሱ ራሱ የገደለውን ሰው ለማመልከት እንዴት ይሄዳለሁ ብሎ ከራሱ ጋር ትንሽ ከተሟገተ በኋላ ማሬ ምንም ማስቀየም ስለማይፈልግ አብይ ከማሬ ጋር ለመሄድ ወስናል። ሄደውም እንግዲህ ካመለከቱ በኋላ መንገድ ላይ እየመጡ እያለ አንድ ጥያቄ ይጠይቃታል። ስለ ባለቤትሽ ወይም ስለ ልጅሽ እናት ስለ ልጅሽ አባት ለምንድን ነው የማትናገሪው? ምን ነው አታምንኝም? በማለት ይጠይቃታል። ካንተ በላይ የማምነውም ሰው እንደሌለ ትነግረዋለች። እሱም ብሎ ሲጠይቃትም እኔና ማሬ የተወለደችው ወይም ማሬ እኔ ልጄን የወለድኳት በትዳር አይደለም። አንድ ሀገራችን ካምፓኒ ውስጥ የሚሰራ ቆንጆ መልካም ነበረ። እኔም እሱም ተዋደር እኔ የሚወደኝ ይመስለኛል። በእርግጥም አሁንም ውስጤ እንደሚሰማኝ እንደሚወደኝ ነው። የማይችለው ችግር ስለገጠመ እንጂ እኔም ፈጽሞ ጥሎኝ ይሄዳል ብዬ አላምንም። ስለዚህም በፍቅር ነበረ አብረን ሆነን የወለድናት። ያረገዝኩ ጊዜ ስነግረው በተኛሁበት ጥሎ ሄደ በማለት ትነግረዋለች። እሱም ለማግኘት ለማንኛውም እንፈልጋለን ቢላትም እዚህ ሁሉ ከተማ አንድ ሰው ፈልጎ ማግኘት በጣም ከባድ ነው ስትለው ለማንኛውም ፎቶውን አሳይ በማለት ሲጠይቃ ፎቶውን አውጥታ በስልኳ ታሳየዋለች። የማይመነው ነገር የሚስቱ ሽማ ነበረ፣ እንዲሁም የእህቷ ባል ነበረ የማሬ። እሱም እንግዲህ ዝም ብሎ ምንም ማድረግ ስለማልችል ወይም እውነቱን ቢነግራት ብዙ ነገሮች ስለሚበላሹ አልናገርም በማለት እኔ አላውቀውም ብሎ በድንጋጤው የጠረጠረችው ማሬ እንግዲህ አይዞ ምንድን ነው ታውቀዋለህ ሲለው አይ በቅርቡ እናውቀዋለን፣ በቅርቡ እናገኘዋለን፣ እንዲህ የምትፋቀሩ ከሆነ የምናገኝበት ቀላል ነው በማለት መልስ ይሰጣታል። ለሄቨን ባለ ሆነው ወይም ለእህቷ ባለ ሆነው እንግዲህ የላከውን ፎቶ ባለፈው ከሚስቱ ጋር የሆነውን እናስታውሳለን። በዛም 5 ሚሊዮን ብር ጠይቆ ነበረ። ቴክስቱን ሲያየው ወይም ውሽማው መስት ይመስለው ሊደውልና ይጠራታል።
አንቺ ነሽ ወይ ይሄን ያህል የምትጫወቹ በማለት ሲጠይቃትም እኔ ፈጽሞ ይሄን አላደርኩም፣ ምን አይነት ክብረ ቢሳ ሴት አድርገህ ነው የምታስበኝ? እንዴት እንደዛ አደርጋለሁ? በማለት ተጠይቀዋለች። እሱም እኔ ምን አውቃለሁ ግራ እኮ ቢገባኝ ነው መስትዬ ሲልም ይመልስላታል። እሷም ግን ክብሬንና ቤተሰቦችን ታማሚ እናቴን እንዲሁም ደካማ እናቴን የሚረዳልኝ አብይ ነው። እሱ ከፈታኝ እንዴት እኖራለሁ? ስለዚህ ይሄን ብር ከየትም ብለን አምጥተን መመለስ አለብን። ስለዚህ ብሩን መሙላት አለብን በማለት መልስ ትሰጧለች። ይቀልዳ መሰለኝ እኔ ይሄን ሁሉ ብር እንዴት ነው ማግመጣው? ለቤተሰቦች ቤት እሰራለሁ ብዬ የባንክ ውስጥ ያለው ከ30 ሺህ ብር አይበልጥም። ስለዚህ ፈጽሞ ይሄን ብር ላገኝ አልችልም በማለት መልስ ይሰጣታል። ለማንኛውም የኔም ችግር ያንተም ችግር ነው፣ ተመሳሳይ ችግር ውስጥ ነን። ስለዚህ ችግሩን መቅረፍ አለብን። ይሄ ፎቶ ለባሌ ከደረሰ አደጋ ላይ ነው፣ ለአንተም ሚስት ላይ ከደረሰ አደጋ ነው። ስለዚህ እንዴት መታደግ እንዳለብን ማሰብ እንሰበብ በማለት መስቲ መልስ ትሰጣለች። አብይ መለስ አድርጎ ቴክስት አድርጎ እንዲህ ይለዋል። ለውሽማህ ሚስት ባል መላክ ያቅተኛል ብለህ ከሆነ በጣም ተሳስተሃል። ስለዚህ እልክላችኋለሁ፣ ጉዳችሁን ሁለታችሁን ትከናነቧታላችሁ በማለት ቴክስቱን ያነባል። እንዴት እናምንሃለን በማለት ማስቲ ለባሏ ለአብይ እንደሆነ ባታቅም ቴክስት ታደርግለታለች። እኔን ከማመን ውጭ ምንም ምርጫ የለህም። እስከ 12 ሰዓት 1 ሚሊዮን ብር የምታመጣ ከሆነ አምጣ፣ ካላመጣ ግን ሚስትህ ያለ ስራ ማስንትም ማለቻ ታባርራለች በማለት ይሰጠዋል። እሱ ምንም ማድረግ ግራ የገባው መስቲ እንግዲህ ትበሳጭና ክብሬን ከየትም ላመጣለት አልችልም፣ ሚስቴንም ይህን ያህል ብር ልጠይቃት አልችልም፣ የሚስቴ ሀብት የኔ ሀብት መሰለው በማለት መልስ ይሰጠዋል። ለማንኛውም የሚጨቃጨቁና ከዛ ትትለው ትሄዳለች። እኔ ጋር ብዬ አስቀምጫ ላይ 300 ሺህ ብር አለ፣ እሱም ብር ላመጣልህ እችላለሁ፣ ሌላውን ደግሞ በተረፈ እንትን ብለህ ሙላና ስጣቸው በማለት ትለውና ጥለው ትሄዳለች። ድሮውንስ ሌባ ሲሰርቅ እንጂ ሲሰርቅ ሳይሆን ሲካፈል ነው የሚጣለው የሚባል ተረት ይሄ ነው። ይሄ ስህተት የሁለታችንም ነው። ስለዚህ ሁለታችንም ነን መፍታት የምንችለው በማለት ጥሏት ይነግራታል። እሷ ግን አልሰማም ብላ ጥላው ትሄዳለች። ማሬ እናንተና ፖሊስ ጣቢያ አመልክተው ሲመለሱ የማሬ ወንድም የሆነው ወይም የእንጀራ እናቷ ልጅ ለአብይ ደውላን እየተከታተላቸው ነበረ። የት ነህ በማለት ሲጠይቀው እሱ ስራ ቦታ እንደሆነና አሁን ግና ቶሎ ካለው መምጣት እንደሚችል ይነግረዋል። እሱም እሺ ብሎ ያልበረፈው ቦታ ወይም ተለምዶ የምንገናኝበት ቦታ እንድንገናኝ ተቀጥረዋል። እሱም እሺ ብሎት እንግዲህ ጠፍተህ ስለመጣህ ምንም ላስጠብቅህ አልችልም ብሎ ጥሎት ይሄዳል። እሺ ብሎ ማሬን ወደ ቤት ያደርስና ወደ 2 ሚሊዮን ብሩ ከመሄዱ በፊት ጓደኛውን ያገኛል። ጓደኛውን ካገኘ በኋላ ደግሞ ቀጥ ብሎ ሄዶ ብሩን የሚቀበልበት ጃኬት ለብሶና ተሸፋፍኖ ብሩን እንዲቀርበው ወይም ብሩን እንዲያመጣ ያደርጋል። ብሩን ካመጣም በኋላ ወደ ቤት ገብቶ ለአቶ መስፍን ይደውልና ብሩን እንዳገኘና መስጠት እንደሚችል 1 ሚሊዮን ሌላውን ደግሞ ጊዜ እንደሰጠው 2 ወር በዛ ውስጥ እንደሚከፍል ይነግረዋል። ሰውየው ግን እንደማላገጥ ብሎ አብይን እኔ ቀልድ አልወድም፣ 1 ሰሞን የብር ቢጎለው ከ1 ሚሊዮኑ በታች ግን ቆራርጬ 1 ሰሞን ያርጌ ነው መልክ በማለት መልስ ይሰጠዋል። መሳፍንት ምንም ነገር እንዳታስብና ብሩን በእጁ እንደያዘ ያውም ካሽ እንደሆነ ይነግረዋል። እሱም እሺ ብሎ በሀሳቡ ተስማምቶ ብሩን ሊሰጠው ወደ ቤቱ ወደ ሰውየው ጋር ያቀናል። የማሬ እህት የሆነችው ሄቨን ደግሞ የሄቨንን ልጅ አግኝታ ትጠይቃለች። በአባታችሁ ለምንድን ነው ከአንቺ ጋር ያልመጣው ወይም ከእናንተ ጋር ያልመጣው በማለት ትጠይቃታለች። እሷም ከእሷ ጋር እንደማይኖርና ነገር ግን እዚህ ቤት የመጣች እንዳየችው ትነግረዋለች። እሷም ቀና በማለት ምን ብላ ብዙ ነገር ካሰበች በኋላ ሄቨን ማንኛው እንደሆነ ግራ የገባት የማሬ ባል የእህቷ ባል ነው ወይስ አብይ ነው? ብቻ ብዙ ነገር ከተምታታባት በኋላ ምን ማድረግ እንዳለባት ታስባለች። ስለዚህ የማሬንና እህት ልጅ የሆነችውን ማስወገድ በዙ ቅጽበት እናቷ ትመጣና ፎቶ ማሳይሻለሁ ከማዬ ደብቄ ብትላትም የማሬንና እንጀራ እናት የሆነችው ያቶ ግርማ ሚስት ኬክ ልጋብዝሽ ነይ ቶሎ በማለት ህፃኗን ልጅ ይዛት ትሄዳለች። ይህን ይዛት ስኬት ሰራተኛ የሆነችው እርጎ ሁሉንም እየሰማች ነበረ። ከዚህ የተሻለ አጋጣሚ ስለማላገኝ እዛው መግደል አለብኝ ብላ ብቻዋን እያወራች ነበረ። ይህን የሰማችው እርጎ ግን
በጣም አዘነች እና ይሄ ሲሆንማ ዝም ብዬ ማየት አልችልም፣ ግፍ ነው፣ እውነቱን መናገር አለብኝ ስትል ማስቴ ወይም ሄቨን አይታን ነበርና ሄቨን ይሄን ነገር እንዳልሰማች ቆጣሪው በማለት ተጠይቅ ትነግራታለች። እሷም እሺ ብላ ትስማማና ማሬ ከአብይ ጋር ተለይታ ወደ ቤት ከመጣች በኋላ ልጇን ቤቱን ሙሉ ታስስና ትፈልጋታለች። እንዳላገኘቻትም ታረጋግጣለች። ሁሉንም ቶሚንም ብትጠይቅ እርጎዬ ግን በድንጋጤ ፈዛ ምንም ነገር እንደማታጨንቅና ልጇ ምንም ነገር እንደማይገጥማትና ጤነኛና ደህና እንደሆነች ትነግራታለች። ሌላ ነገር የምትነግር ይመስሉኛ አጓጉተሽ ነበር በማለት መልስ ትሰጣታለች። ስለዚህ ማሬ ዛሬ እንግዲህ በጣም ሄቨን በነገረቻን ነገር እራሷን ስታ ትወድቃለች። ምክንያቱም እናትሽና ልጅሽ በመኪና አደጋ ሞተዋን ተብላለች። ምን